የሰው የሚናገረው ነገር እንግዲህ ይታይ። አላሳየህም ጌታ እንደዚህ ብሎ በጭራሽ ሊያሳየህም አይችልም። እኔ ሙሉ ወንጌል ደግሞ ሙሉ ወንጌል እኮ ነው። ሙሉ ወንጌል ቸርች ውስጥ ከፍ ብለህ ኳይሩ ስትዘምር ጌታ አሳየኝ ሊያሳየህ አይችልም። ይህ የአንተ ፍላጎት ነው። እንደዚህ አይነት ነገር እግዚአብሔር ሊያሳየህም አይችልም። አሳይቶህም አያውቅም። ቅዠቱን ሁሉ ህልም እያደረገ እየመጣ ስለሚያወራ ነውና ያለው ነገር ምንድነው? መቼም ቢሆን አልመጣም፣ እንደዛም ለብሼ ልታየኝ አትችልም። በእድሜ ዘመንህ ማለት ነው። በህይወት እስካለ እኔም እስካለው በጭራሽ ፕሮቴስታንት አዳራሽ ውስጥ ልታየኝ አትችልም። ልታዩኝ አትችሉም። በቃ በምንም ተአምር ነፍስ ከስጋዬ ጋር እስካለች ጌታ ኢየሱስ ክርስቶስ ይርዳኝ፣ በጭራሽ ልታየኝ አትችልም። ይሄ ቅዠት ነው፣ የግል ፍላጎት ነው እንጂ በእኔ ህይወት ውስጥ ሊፈጠር የሚችል ነገር አይደለም። ክርስቶስ ኢየሱስ ከዚች ከእውነተኛይቱ ከጌታ ቤተክርስቲያን እንደማያወጣኝ አምናለሁ፣ ከቤቱ እንደማይለየኝ አምናለሁ። እና ይሄ ላማልኝ በሰማይ አይነት ህልም ነው። እኔ ግን ልደትዬ ምን እንደማስታውቃለህ ይርመንበር ከዚህ በፊት ኤርሚያስ ወንድማችን ገና ወደ ቲክታክ ሲመጣ ከዛሬ ስንት ዓመት በፊት ነው ትዝ ይልሃል የሆነ እንትን ብሎ ኤርሚያስ ምን ያደርጋል መሰለ ታሪክ ይፈጠርና የሆነች መነሻ ይዛል። ከዛያችን ታሪክ ይፈጠርና ሊያጋጭ ይሞክራል። ባይዘወይ ለምሳሌ አንተን ከአባቶች ጋር፣ አንተን ከዲያቆናት ጋር፣ አንተን ከምዕመኑ ጋር ማገጨት ይፈልጋል ኤርሚያስ። እና እኔ መጀመሪያ ቲክታክ ሲመጣ ትዝ ይልሃል መጀመሪያ ሲመጣ በቃ አቃብር ተደርጎለት እኛም ገብተን በቃ እንኳን በሰላም የዛን ሰዓት ጴንጤዎቹ ጋር ሙስሊሞች ጋር እንትን ተብሎ ትዝ ይልሃል። ልደቴ ኢየሱስንም እየተናገረ ነበር ሲመጣ እንደምንጣ። ከዛ ስልክ ከኔ ጋር ተለዋውጠን ስልክ እንደዋወል ነበረ ትዝ ይልሃል። አስታውሳለሁ። እሱንም ሁሉ ተናገሩት ላይቭ ላይ ምናምን ነገር። ከዛ ምን አደረገ? አሁን አንተ ላይ እያደረገ ነው ያለው። ምን አደረገ? እኔ ተኝቻለሁ እንግዲህ እኔ ጋር ሌሊት ነው። ወደ 2000 ሰው ምናምን አስገብቶ ድምጽ የሚነፋነፋል እንደዚህ ከሚዩት አድርግልኝ። ኦኬ እሺ። ምክንያቱም ተንኮሉን መናገር ስለፈልገው ወደ 2000 ነው 3000 ሰው ገብቶ ገስት ላይ እኔ እኮ ከያሬድ ጋር እደዋወላለሁ። ያሬድ እኮ ወዳጄ ነው። ያሬድ እኮ በጣም በቃ እንዲሁም ላሰማችሁ ከሱ ጋር የተደዋወልኩትን ብሎ ምን ያደርግልሃል መሰለ? የሆነች ሙስሊም እሱ ላይ መሰረት የምትባለው ቪዲዮ ሰርታበት ነግሬው ነበር። ኤርሚያስ የሆነች ሙስሊም ቪዲዮ ሰርታባለች መልስ ሰጣት ብዬ ቮይስ አስቀምጬለት ነበር። ኦኬ። እና እስልምና ላይ እንዴት ነው ማድረግ የምችለው እያለኝ እነግረው ነበር። የሚገርም ከዛ ምን ያደርጋል? እኔ ተኝቻለሁ እንግዲህ አስተውል። እኔ ተኝቻለሁ፣ ሌሊት ነው። ጠዋት ስነቃ በጣም ብዙ ሚስኮል ተቀምጧል ኤርሚያስ ጋር ማለት ደውሎ ዋትሳፕ ላይ ልጆችም ይልካሉ። ቪዲዮ ልከውልኛል። ሳየው ለካ ኤርሚያስ ምን አድርጓል? ወደ 2000 3000 አስቀምጠው በሉ እኔ እኮ ከያሬድ ጋር ደዋወለ። ያሬድ እኮ ወንድሜ ነው። ያሬድ እኮ ወዳጄ ነው። በቃ አሁን ደግሞ ይሄን በመናገሬ ከዲያቆናቱና ከቄሶቹ ጋር ሊጣላለው ሊወገዝ ነው። እንዲሁም ቆይ ላሰማችሁ ስናወራ ቆይ ልደውልለት ቀጥ ብሎ ደውሏል። የሚገርም ደውሎ እኔ እንቅልፍ ላይ ነኝ። አሪፍ እርሜን እያለምኩኝ ነው። ለካ ቆይ ላይቭ ላይ ደውልና ላገነ ስሙኝ ሃሎ ሲለኝ ስሙኝ እኔና እሱ ስናወራ ቆይ ልደውልለት ብሎ ለካ እየደወለ ነው ይጋራ። ከዛ በቃ በጣም ገረመኝ ተንኮሉ ማለት ነው። በሱ ቤት ምን ሊያደርግ ነበር መሰለ? ይኸው ከዲያቆናቱ ከአባቶች ጋር በቃ ከያሬድ ጋር በውስጥ ስለማወራ ብሎ ሊያጋጭ ማለት ነው። እና እንዲሁም በደንብ ነግሬው በጣም ተንኮለኛና ክፉ በጣም እባብነት ባህሪ ነው ያለ። እኔ እንዲሁም ለመልካም ነገር አንተ ላይ የሚሰዱትን ሙስሊሞች ፕሊዝ እንደዚህ መልስ ስጥ፣ ለሙስሊሞች የሚሰጠው መልስ አንዳንድ ነገሮች እያገዝኩ እና በቃ እንደዚህ አይነት ነገር ነው አንተ ላይ ሊሰራ እየፈለገ ያለው ልደትዬ። እና ብዙ አትጨነቅ ማለት ነው። ተንኮል ነው ሊያጋጭ ነው የሚፈልገው። ሲስ ምናልባት ያወራሁት ነገር አልነበረሽ ማል ፓፓ አሁን እያወራ ነው። ቀጥል። አይ ቅድም አልወጣም ምናምን እየሰፎክር እንዳይደብርሽ ሲስ እኔ ሌላ ሰው ደውሎልኝ አልነበርኩም። እሰይ በቃ እና እንዳልከው ነው ያሬድ እንዳልከው ነው። በቃ የሆነች ባገኛት ክፍተት ነው ነገሮችን የሚጠቀመውና ትንሽ ብቻ እኔ ምን አለ መሰለህ ሰው በእውነት በቃ እውነትን ይዘህ መጽሐፍ ቅዱስን ይዘህ ታሪክን ይዘህ አባቶችን ትምህርት ይዘህ በጨዋነት እርስ በርስ አውሩ ሞግቱ ነው የምለው እንጂ ያው ሰው የትኛውም ቤት እኮ ውስጥ እኔ የራሴ እምነት ነው
ኦርቶዶክሲያን ቤት ውስጥም ነገረ ድነት ትክክለኛ መጽሐፍ ቅዱሳዊ ነገረ ድነት ትምህርት አለ ብዬ አምናለሁ። ሌሎቹም ጋር ልክ እንደዛ። ግን ምንድነው እዚህ ቲክቶክ ላይ ስንመጣ ልደት ያላለው እንዳለ ተብሎ ኤርሚያስ ያላለው እንዳለ ተብሎ በእንትን መወራት የለበትም። መጽሐፍ ቅዱስን ይዛችሁ ታሪክን የአባቶችን ትምህርት ይዛችሁ ማውራት መሞገት ነው። ይሄ ነው የኔ መልእክት። ይሄን ይመስላል እንግዲህ ዩ ጋይስ ዋይ እኔ ፐርሰናል ነገሮች በጣም ደስ አይሉም። እውነቱን ለመናገር እኔ ይቅርታ አድርግልኝና ሲሶ ባለፈው ሉተሪያኖች ጋር እንደዛ እንትን ሲሉ የዳዊት የሚባለውን ትዳሩን፣ ልጆቹን፣ ሚስቱን ምናምን ሲሰደብ እኔ ለዳዊት ለሚባለው ጽፌለታለሁ በውስጥ። የሚገርም በቃ ምንም እንዳይሰማ እኔ በእምነትም አትመስለኝም ለትምህርትም አንገናኝም። ግን ቤተሰብ፣ ሚስት፣ ልጆች ሲሰደቡ ግን ትክክል አይደለም። በቃ ሰው በእውቀት ይሟገት እንጂ በተንኮል በሴረኝነት የሆነ ሰውን ለማሸማቀቅ ሰውን ከሰው ጋር ለማጋጨት ይሄ ትክክል አይደለም ብዬ እንደው ለዳዊት ራሱ ነግሬዋለሁ። የሚገርም ዳዊት ለሚባለው ዳዊት ሉተራና አሮን እኔ በዛ መንገድ በተለይ ወንድማችን የሚያስላዝ ያሉት ግሩፖች ለምን ፐርሰናል ነገር ውስጥ እንደሚገቡ የሰው ትዳር፣ የሰው ልጆች፣ የሰው ህይወት ምናምን ውስጥ ለምን እንደሚገቡ አሮን ነው ትክክል አይደለም ፈጽሞ። እና እስቲ አሮ ነው እንግዲህ ስታከላ ቢያስባለሁ። እኛንም እኮ በየቀኑ ነው እዛ ቤት የሚቀጠቅጡን። ኤኒዌይ ምንም እንግዲህ ምንም ማድረግ አንችልም። እነሱ እስኪስተካከሉ እኛም አንጠብቅም። አንተ እንግዲህ አስብን ከሱ ጋር አብሮ የሚያገለግሉ ሰዎች ናቸው። ይሄ ነገር እንኳን አንድ ቀን ኤርሚያስ ተው መጽሐፍ ቅዱስ የያዘ ሰው እንደዚህ ሊያደርግ አይገባም። የሰው ፎቶ ዘግዝቆ የሚገቡት ከሱ ጋር አብሮ የሚያገለግሉ ሰዎች ናቸው። ሰው መጽሐፍ ቅዱስን ይዞ ከጨለማኑ ወደ ብርሃኑ እያለ አት ዘ ሴም ታይም ደግሞ የሆነ ፖለቲከኞች የሚሰሩትን አይነት ስራ ወይንም በቃ እንደዚህ ቲክቶክ ላይ ተሳዳቢዎች የሚያደርጉትን አይነት ድርጊት እነዛ እንደው እኮ ይሻላሉ እኮ ኤርሚያስ ጀማ ከሚያደርጉት አንደኛው ነው። እነዛ ይሻላሉ። የሰው ፎቶ ለጥፎ የሰው ነገር ዘግዝቀው እንትኑ ምናምን ብለኔ ስድብ ራሱ እኮ በአይነት እኮ ነው እዛ ቤት ያለው እኮ ክርስቶስን ስድብ ትጠላላችሁ። ስድብ በአይነት ነው እዛ ቤት ያለው ስድብ። ሶላ ላሳየህ ይኸውልህ እንደማገኘሁት ቪዲዮ ሉክ ይሄ ስንት ዓመተ ምህረት እንደሆነ ያው መቼ ነው የሚለው 2022 አዮ 2022 10 25 ዲሴምበር 5 ይኸውልህ አሁን ለዚህ ነው ሉክ ስማ ይነጋ የተወሰነ ሰዓት የሚቀረው ይመስለኛል። እየደወለ ነው እኔ ጋር እንግዲህ አስበው እኔ ጋር ሌሊት ነው እየደወለው እኔ ጋር እኔ ተይቻለሁ እንግዲህ ስማው እንደምን ሊነጋ የተወሰነ ሰዓት የሚቀረው ይመስለኛል እሱ ያለበት ስቴት። ከሱ ጋር ግን እንደምንደዋወልና ቴክስት እንደምንለዋወጥ ወይ ቮይስ ሪከርድ እንደምንለዋወጥ ለማወቅ ከፈለጋችሁ ስንደዋወል የተለዋወጥነው ቮይስ ያሰማችሁ። ሰላም ኤርሚ፣ እንዴት አደርክ? ሰላም ነው ወይ? እግዚአብሔር ይመስገን ደህና ነኝ። ይህን ቪዲዮ ሼር አድርግልህ ብዬ ነው ሰዎች ተቀውልኝ ለአንተ ምላክልህ ብዬ ነው። በአንተ ላይ ቪዲዮ ስለሰራች ያው መረጃው እንዲሆን ያህል ነው። ደግሞ እንደዚህ መደዋወላችንን አይተው እሱንም እንዳይገዝቱት። አየው ዘሴም ወርድ ነው ልደት ላይ እየጠቀመ ያለው። ልደትንም እኔ በቃ ያወራ ነው እንዲያው በአዳባይ ካወጣብህ ከቤተ እምነት ሰዎች ጋር ትጋጫለህ። እኔ ቮይስ ያስቀመጥኩለት የሆነች ሙስሊም ያንተን ቪዲዮ ፖስት አድርጋ አጣማ ስህተት እየተናገረች ነው እና ፕሊዝ ለእሷ ትክክለኛ ቪዲዮ ስራ ብዬ በቅንነት እኮ ነው ቮይስ ያስቀመጥኩለት። አስተውል። ሰው ምን አደረገ ማለት ነው? በቃ ሰዎችን ሰብስቦ ላይቭ ላይ እኔ ጋር ደውሎ ይኸው ከያሬድ ጋር እኮ እደዋወላለሁ ያሬድ ምናምን ሊል ማለት ነው። እና ከዛ በኋላ ይኸው በቃ እንደው ቪዲዮ ሰርቼ ሜንሽን አድርጌ ሁለተኛ እንደዚህ አይነት ክፋትና ተንኮል ሴረኝነት መስማትም ስለማልፈልግ ከምንም ነገር ላይ ብሎክ አድርጌ ያለው በየ ቪዲዮ ሰርቼ እንደውም መልስ ሰጥቻለሁ። የሚገርም እንደውም እዚህ ላይ ብዙ ፕሮቴስታንቶች ትክክል አይደለም አቁም፣ ለምን እንደዚህ ታደርጋለህ እያሉ ብዙ ሰው እንደውም ሲጽፉት ነበረ ለሱ። የሚገርም እና እንደዚህ አይነት ተንኮሎች ይሰራል በጣም ልደት ላይም እንደዚህ አይነት ነገሮች ነው እየሰራ ያለው። እንግዲህ እግዚአብሔር ይርዳው። ግን ቅድም ያልኩት ይኸውና ማለት ነው ቲክቶክ ላይ አለ። ኤኒዌይስ ያለው ነገር ይሄ ነው። ታሜ ዲቤት አለ ነው የሰማሁት ከኤርሚያስ ጋር
እዚሁ ላይቭ ላይ ነው የሰማሁት። እንኳን ደህና መጣ። እንኳን ደህና ቆየ ብላልከኝ ተሙዬ ቆይ አንዴ ይቅርታ፣ ከታች ሊያ በሚል ፌክ አካውንት የምትበጠብጪ ኦልሬዲ እንዲህ አይነት ነገርም ትክክል አይደለም። የሊያ አካውንት እናውቀዋለን። በሷ አካውንት በሰው ስም እንትን ባትሉ ለእናንተም ጥሩ አይደለም። ተመሳሳይ ነገር ነው። ሊያ ባልሆነ የሷን ስም የሷን ሁሉ ነገር ተጠቅመሽ ተመሳሳይ ነገር እንደዚህ ክርስቲያን ሆናችሁ ሌላ ከክርስትና ያፈነገጠ ነገር ባታረጉ ጥሩ ነው። ተሙዬ ቀጥል ከይቅርታ ጋር። አይ ልደትዬ እንዴት ነህ? ዲያቆን ራይል ኤናክ ሲሳይ ታችም ላይ የሚያላችሁ ሁላችሁንም ሰላም ብያለሁ። ዲቤት አድርገን ያልከኝ ልደትዬ ዲቤት አለው ምናምን እያሉ ከታች ኮሜንት ላይ እያየሁ ነበረ ከቀለሜ ጋር። አረ ምን ዲቤት ይኖረኛል? እኔ ለአቅመ ዲቤት ስምች ደረስኩኝ። ባለፈው ታኔ ቤት መጥቶ ነበር ተቀጣጥሮ ምናምን አጉድን አፈርጠዋለሁ በውስጥ ያወራዱን ምናምን እያለኝ ነበረና እንዲያፈርጠው ፈልግም ያው እንጂ ምን ዲቤት አይዘው ወኮታም የሚገርም በውስጥ እኮ አሁን ባለፈው እኔ አማን ሲታሰር የሚገርምህ አማን ሲታሰር ስልኩን አፈላልጌ አይ ቲንክ ማን ነው የሰጠኝ? አይ ቲንክ ፍቅረ ኢየሱስ ቢኒያም ነው የሰጠኝ ነው ሌላ ሰው ነው ብቻ ስልኩን አፈላልጌ ደውዬለታለሁ። ደውዬ አይዞ እንኳን እግዚአብሔር ደግሞ አስፈታ በርታ የምናግዝ ነገር ካለ ምንም ችግር የለውም። በዚህ እንደዚህ እኮ ትናገር ትደዋወል እንደ ኢትዮጵያዊ ወንድም ታወራ ይሆናል። ግን ያንን ደግሞ መልሶ ለተንኮልና ለሴራ መጠቀም አይ ዶንት ቲንክ እኔ ፌር አይመስለኝም። አሮ ነው ብቻ ከባድ ነው በጣም። አንዳንዴ በኤርሚያስ በኩል ያለው መንፈስ በጣም ከበድ ይላል እና መጠንቀቁ ጥሩ ነው። ተምዋ በጣም መጠንቀቁ ጥሩ ነው። አንተ የሆነ ጊዜ ያወራሁት አለ ከሱ ጋር ያኔ የሆነ ዲኤዚ በሉተራውያን ዳኑ አልዳኑ የሚል ሐሳብ ላይና ጤነኛ መስሎኝ ነበር። ከእሷን ይዟል በቃ እንዳላፈርጠው ይላል እንጂ እኔ ልደትዬ ሰው ይገባል ቤቴ ከሰው ጋር ትወያያለህ እንጂ ዲቤት የሚል ሐሳብ ለአቅመ ዲቤት እንኳን አልደረስኩም እንጂ ከወንድሞች ጎን ቁጭ ብዬ እየተማርኩኝ እየተማማርን እኔ ለዲቤት እንኳን አልበቃም። የኔ እንኳን ስልኬን ያገኘው ህልም ልንገር በሚል ተልካሻ ምክንያት ነው። ምን ዘማሪ ነህ? ድሮም ዘማሪ ነህ፣ ወደፊትም ትዘምራለህ። ደስ ይላል። አይ ጌታ ለኔ ያሬድዬ በዛኛው ስልኬ በገባ ባሳየ የጻፈልኝ እሱ ነው። በመልስለት ያንን መልስ ማለት ነው ትደነግጣለህ። አይንተ ማለት ነው መጠንቀቅ ነው ተም እኔ 2022 ላይ በፈረንጆች እንግዲህ ስንት አመት 6 አመት ሆነ ማለት ነው ነው አሁን 2000 ስንት ላይ 26 4 አመት ሆነኝ እንግዲህ ብሎክ ካረኩት ማለት ነው በስልኬም በቲክታኬም ከምንም ነገር። ምክንያቱም ገና ሲመጣ የዛን ሰዓት ከሙስሊሞቹ ጋር እንዳልኩ አብረን ከፕሮቴስታንቶቹ ጋር እስልምናው በጣም ክርስትና ይሳደብ ስለነበረ አብረን አንዳንድ ነገሮች ይደረግ ነበር፣ ለእስልምናው መልስ ይሰጥ ነበር እና የዛን ሰዓት መጣ ኤርሚያስ ማለት ነው። እና የዛን ሰዓት በቃ ሁሉም ሰው ተቀበለው። እኔንም መተው ልከውልኝ ተተዋወቅ ብለውኝ እኔ እንኳን አውቀዋለሁ ዩቲዩብ ላይ እና በዛ ገባ ስልክ ተለዋወጥን። እንዲሁም የሚገርም ስልክ ተለዋወጠን። እንዴት ነው እስልምናው ላይ እንዴት ነው ቲክቶክ ላይ ያለው ነገር እንዲህ ነው ብዬ እነግረዋለሁ። እስቲ አሁን ከሙስሊሞቹ ጋር ሊያነሱት የሚችሉት ነገር ምንድን ናቸው እስቲ ንገረኝ ሲለኝ ይሄ ነው። ከዛ በሆነ እንትን ነው ከሆኑ ሰዎች ጋር ውይይት እንትን አለ። የኔ አካውንት ተዘጋ። አይ ቲንክ ያበሳሽቶት ይሁን ምን ይሁን አላቅም። ወዲያውኑ ያን አረገና አይ ዶንት ቲንክ እኔ በዋህነት የሚደረገው ነገር እሱ ጋር በቃ ለሆነ ታይም ላይ ጠብቆ መልሶ ለተንኮል ላይ ስራ ይጠቀምበታል። እና አሁን ላይ ደግሞ እንደ ሰው ጋር ያለው እንትን ትክክል አይመስለኝም። ምንድነው ካለው በጣም የተራራቀ አመላከት አንጻር ተሜ በጣም ከባድ ነው በጣም እና መጠንቀቁ ጥሩ ነው። አይ ያሬዲ ልክ ነህ። እኔ የክፋታቸውን ጥግ ይቅርታ አድርግልኝ ሞር የክፋታቸውን ጥግ እያየሁኝ ያለሁት ከዚህ በፊት ከዛሬ 5 ዓመት በፊት ነብይት ብርቱካንና እሱ የተጻጻፉትን ያወሩትን ሪከርድ እኔ እንዴት ሰው እንደሚያስቀምጥ ራሱ ይገርመኛል። ያንን ያወሩ ነበር።
ሪከርድ ሰው ሪከርድ አድርጎ የዛሬ 5 ዓመት እንደዚህ አላልሽኝም ለማለት ዲስ ታይም አራውንድ ሁሉም ሰው ነው ሪከርድ የሚያደርገው እዚህ ሚዲያ ላይ ፊት እስከታወቅ ድረስ ሁሉም ሰውና ሰው የሚያወራውን ነገር ከሰው ጋር ለማውራት አትችልም። በአንድም ሌላ አጋጣሚ ታወራ ትችላለህ። እንደ ምክር ለሁሉም ሰው አወራለሁ። ለንግግር ጥንቃቄ እያደረግ የምታወራውን ነገር ሰዎችን ሳይነካ ማንንም ሳይነካ የራስህ ጉዳይና የራስህ ጉዳይ ላይ ብቻ ትኩረት እያደረግ ማውራት። ምክንያቱም አሁን ሁሉም ሰው የሁሉንም የእያንዳንዱ ሰው ውድቀት እና መሸማቀቅ ከሚዲያ መጥፋት ነው የፈለገው እና ያን ዋትሳፕ ላይ ብትገባ ማላውቀው በጣም ብዙ ስልኮች ይደወላሉ። ከየት እንደሚመጣ አላውቅም። የትኛውንም አልመልስም። በቃ ምክንያቱም የማወራቸው የተወሰኑ ሰዎች አሉ ማውቃቸው የሚያውቁኝ። ከዛ ውጭ አይመለከተኝም ስለሌላው ሰው። በቃ መረጃ ምናምን ገለመሌ እያለ እንደውልልህ ምናምን የሚለኝ ሰው የትኛውንም ሰውም አላወራም። የሚፈልገኝ ሰው አዲስ አበባ በአካል መጥቶ ሊያወራኝ ይችላል። ከዛ ውጭ በቃ ከማላውቀው ሰው ጋር በጣም ቅርብ ካልሆነ ሰው ጋር ምንም አይነት ነገር ማውራት አልችልም። ቲክታክ ላይ መጠንቀቅ አለባችሁ። እንደዚህ ቲክታክ ላይም አሮ ነው አንተ ኤክስፒሪየንስ አድርገው ከሆነ አላውቅም። እኔ ግን በጣም ብዙ ሜሴጅ የ20 ፎሎወር 10 ፎሎወር 30 ፎሎወር ምናምን 40 ፎሎወር ያላቸው በጣም ብዙ የሴት ፕሮፋይል ያደረጉ በቃ እገሊት ነኝ እገሌ ነኝ የሃይማኖት ጥያቄ ላይ ስልክን ስጠኝ የሃይማኖት ጥያቄ አለኝ ላውራህ እና ፎሎወራቸው ገብቼ ሰው 10 20 ምናምን ይላል እና አልመልስላቸው። የሚገርም ብመልስ እንኳን ምንድነው የማደርገው ቲክታክ ላይ እዛው አስቀምጡልኝ በቮይስ ነው የምለው። ምክንያቱም በጣም በቃ ተንኮለኞች ሆነዋል ሰዎች እና የተለያየ ነገር ይልኩብሃል። ገባህ? እና በጣም ብዙ ተንኮል ስላለ መጠንቀቁ አሪፍ ነው። ባይዘወይ በጣም እኛን ከአገልግሎት ለማስቀረት እዚህ ቲክታክ ያሉትን ወንድሞች በተለይ ፐርፐዝሊ የሚላኩ ሴቶች አሉ። ይሄ ምንም ማይካር ነው። የቴሌግራም ግሩፕ ወንድሞቻችን ፕሮቴስታንት ወንድሞቻችን ትዝ ይልሃል? አንድ ሰሞን ኢንፎርሜሽን ደርሶን ልደትዬ ከግሩፓቸው መጥቶ ግሩፓቸው ላይ ዲስከስ ያደረጉትን እኛ ጋር አምጥተውት እኔ አንድ ኦርቶዶክስ ስለሆን ነው በሚል ምክንያት አንድ ፕሮቴስታንት እኔ እንግዲህ እንደዚህ ሲሉኝ አናግራለሁ። ብዙ ጊዜ ሳናግር ደግሞ ቴሌግራም ላይ ነው የማወራቸው ትምህርት ለመስጠት ማለት ነው። ልጠመቅ ፈልጋለሁ ሲሉኝ ኦኬ እሺ ትምህርቶችን ምልክበት እንትን ስላለኝ ፎርም ስላለኝ ቴሌግራም ላይ አወራቸዋል። ከዛ ትምህርቱን መላክ ጀመርኩኝ። መሰረታዊ ክርስትና ትምህርቱን አቴንድ ከማድረግ ይልቅ ሌላ ይሄ አለ አይደለ ሌላ አይነት ወሬ ምናምን ታወራለች ልጅቷ። እዛ አልገባኝም። የምታወራው ልክ መመለስ ስላልቻልኩኝ መጨረሻ ላይ ለሪከርድ አትመችም ምናምን ብላኝ ብሎክ አድርገኝ አልሄደችም። በጣም ይወል በቃ እኔ ደግሞ ቪዲዮ ኮል የሚያደርጉ ነበሩ። በጣም የሚያሳዝን ቪዲዮ ኮል ያደርጋሉ ዘጋባቸዋለሁ። ቪዲዮ ኮል ያደርጋሉ ዘጋባቸዋለሁ። እዚህ በፊት በየዋህነት ስልክ ማለት ቁጥሬን ሰጥ ማለት ነው እና ቪዲዮ ኮል ያደርጋሉ ዘጋባቸዋለሁ። ቪዲዮ ኮል አንሰሉኛል። ለምንድነው ቪዲዮ የምትፈልጉት? ትምህርት ከሆነ መልስ ከሆነ የምትፈልጉት ቪዲዮ ለምን ነው የምትፈልጉት ስላቸው በነጋታው ብሎክ ያደርጉኛሉ ራሳቸው ወጥተው ማለት ነው እና በጣም መጠንቅ አለብን። በተለይ እዚህ ላይ ቲክቶክ ላይ የምናገለግለው ወንድሞች በጣም ጥበበኛ መሆን አለብን። በጣም መጠንቀቅ አለብን። ትክክልም አይደለም። በቃ አሁን ላይ በጣም ብዙ ተንኮልና መሰሪነት እየበዛ ስለሆነ በጣም አንድ ሰው ደግሞ ይሄን ሰሞን ትናንት ነው ከትናንት ወዲያ ደግሞ አንድ የሚታወቅ ሰው ወይ አንድ ብቻ አይደለም ለነገሩ ግን በጣም የሚታወቅ ሰው ፕሮቴስታንት የሆነ ሰው ማለት ነው ፕሮቴስታንት የሆነ ሰው የሚታወቅ እዚሁ የምታውቁት ሰው የሚከራከረን ምንም ይለን እንዲህ ነው ብዬ ስሙን አልናገርም። ስለ ኦርቶዶክስ ማወቅ እፈልጋለሁ አለኝ። ስለ ኦርቶዶክስ ማወቅ እፈልጋለሁ፣ መማር እፈልጋለሁ፣ ኦርቶዶክስን በደንብ ላውቃት እፈልጋለሁ አለኝ። ከዛ ምን አልኩት መሰለለት ታዲያ ምን ችግር አለው ላይቭ ላይ እንደዚህ ስንከፍት መጠጠይቀን አልኩት። አይ እንደዛማ አልመጣም አለኝ። ለምን ስለው ያውቁኛል፣ ፖለቲካ ይሰሩብኛል አለኝ። የዘላለም ህይወት ጉዳይ ከሆነ ሰዎች ፖለቲካ ሰሩ አልሰሩብህ ምንድን ነው የሚያስፈራ ስለው እሺ በቃ ብሎ አቆማ። መጽሐፉን አቆመ። የሚገርም እና በጣም መጠንቀቅ ያለብን በጣም ከቲክቶክ ያስወጣችሁ የሚፈልጉ በጣም ብዙ ሰዎች አሉ፣ አሸማቀው የሆነ ነገር ይዘው ማለት ነው። እና ፕሊዝ እሱን ተጠንቀቁ። እኔ ጥሩ አጋጣሚ ስላገኘው እንዲሁም ልናገር ብዬ ነው። ተሜን ብትሆን ተጠንቀቅ። እኔ ደግሞ ከይቅርታ ጋር ፕሮቴስታንቶች እንደምታየው በተለያየ በፌክ አካውንት ይጽፉልሃል ኦርቶዶክሳዊ ጥያቄ ኖሮኝ ነው ምናምን። እኔ እንደዚህ ሜሴጅ መልስቼ አላቅም ላይ ይችላል። እኔ ደግሞ ግራ እየገባኝ ያለው
የሚታወቁ ልጆች ቲክታክ ላይ ኦርቶዶክሳዊ እህት ወንድሞች እየደወሉልህ ሪከርድ ነው የሚያደርጉ የሚታወቁ ነው የምነግርህ። እና እኔ የሆነ ሰዓት ላይ ጌታ ሆይ በቃ ተሳስቻለሁ እንዴ እግዚአብሔር መንፈሴም ሁሉ ነገርም ነበር ይዛለው የነበረው ታግዬ እንደምን ብዬ ነው የጸናሁት። እንዲያውም የስንፍና ቃል ልደት አውርቻለሁ ታስታውሳለህ? የሆነ ጊዜ ተደዋውለን በሆነ ሪከርድ የስንፍና ቃል ለልደት ነግሬዋለሁና እኚህ የሚታወቁ ልጆች ቲክታክ ላይ ያሉ ልጆች እየደወሉ እባክህ 12 ሰዓት አውራን የሚሉት እነሱ በግሩፕ ቁጭ ብለው በሌላ ዋትስአፕ ላይ በግሩፕ ቁጭ ብለው አንዱ ያወራሃል ከዛ በኋላ እዛ ላይ እነሱ ሪከርድ ሊያደርጉና ምንድነው ይሄ ነገር ብያሰቡ እና እግዚአብሔር ብቻ ምህረት ያድርግልን። ሞር በቃ ሰውን ከማድከም ይልቅ በቃ ሁላችንም እኔ ደካማ ነኝ ብርቱ አይደለሁም እና የስንፍና ቃል እንኳን ብንናገር እንደዚህ አይነት ነገሮችን ብንተው ሞር አሪፍ ነው። ለሪከርድ በተለይ እኔ ማንንም ሰው ከዚህ በኋላ ላወራም ብዬ ያሬድ ቃል ገብቻለሁ። ከማቀው ከሁለት ከሶስት ወንድሞች ውጪ ከማንም ሰው ጋር በዋትስአፕም በምንም ማንንም አላወራም ብዬ በራሴ ቃል ገብቻለሁ። ሊያስጨንቁ የሚችሉ ሰዎችንም ደግሞ ቦልኬያቸዋለሁ። አዎ በቃ ጥንቃቄ ያለው አካሄድ እንሂድ። ምክንያቱም ነገ ላይ አንደኛ እኛውን የምንሸማቀቀው የማይሆን ነገር ተናግረው ውሸት ዋሽተው በተለይ ይሄ ቁጥር እየሰጡ በቪዲዮ ማውራት በምን ማውራት በዚህ ገብቶ በዚህ ወጥቶ የሚለው በተለይ እህቶቻችን ሁሉ በንጹህ ልቦና አይደለም እየመጣ ያለው አሁን ላይ ሁሉ ማለት ሁሉም መጥፎ ናቸው አላልኩም፣ ግን ተልከው ይመጣሉ ፐርፐዝሊ ኦኬ። ከእስልምናው ተልከው ይመጣሉ ጥያቄ አለን በሚል ከፕሮቴስታንት ተልከው ይመጣሉ ጥያቄ አለን በሚል። ስለዚህ እነዚህን ሁሉ በደንብ አድርገን ልናውቅ ይገባል። በቃ ግዴታ ነው። ዝም ብሎ ሞኝነት የለም። አሁን የኛ ልጆችንም ደግሞ በስርዓቱ ትሪት ማድረጉም ጥሩ ነው ብዬ አምናለሁ። ብቻ በጣም የጊዜው የተንኮል በጣም የመሰሪነት የክፋት ነገር ስለበዛው ሰርክላችንን ምንድነው ይሄ መገደቡ ጥሩ ነው። ህብረታችንንም ማወቁ ጥሩ ነው ብዬ አምናለሁ። እስቲ እግዚአብሔር ይርዳን ሁላችንም። ሌሎቻችሁ ሀሳብ ስጡ። ሜቢ እኛ ሶስታችን ብቻ ወራን በወርድ ስለሆነ አንዴ ሀሳብ ሰጥቼ ልውረድ። ይቅርታ እሺ። ያው በመዝሙር ያሬድና በተመስገን ይቅርታ ሲሰው ቀጥለጁሻ ቀጥላና ቀጥላ ያው እኔ የማቀርበው አንድ ወንድሜን ምክር ነው። ያው ሀሳቡን ከታችም እያዳመጥኩ ነበርና እንደማትቀይሙ ተስፋ አደርጋለሁ። ስለምወዳችሁ ነው የምናገረው እንጂ የማይመለከተኝ ነገር ላይ ብዙ ጊዜ ሀሳብ አልሰጥም። እሺ መዝሙር ያሬድ ምስክር የምትሆነኝ ከሆነ ማለት ነው ለማወጣቸው ቃላቶች ምስክሩ ነኝ። እሺ አሉ እየሰማሁ ነው። አንድ ነገር እንዲተባበሩኝ እፈልጋለሁ። መዝሙር ያሬድ አሁን ብዙ ጊዜ ልደተ ቃልን በውስጥ አወራዋለሁ፣ ቆጠዋለሁ። በጣም አፕሪሺየት የማደርገው ልጅ ነው ልደተ ቃል። ብዙ ጊዜ ከተመስገን ጋርም የማውራት አቅም ስላለኝ አወራዋለሁ ምናምን ነገር እና ተመስገን ጀስት ከኔ ጋር እንደ ፍሬንድ ነው እናወራለን። ያለውን ነገር እያንዳንዱን ነገር እናወራለን። ከተመስገን አንድ የምቃወመው ነገር አለኝ። ብዙ ጊዜ ተውለዋለሁ፣ እሺ ይለኛል። ከዛ በኋላ እንዲናገር ማለት ላይቭ ላይ እንዲናገር የማልፈልጋቸው ነገሮች አሊያም ደግሞ አግሬሲቭ ሆኖ እንዲናገር የማልፈልጋቸው ነገሮች አሉና ያችን ፓርት እንዲተውልኝ መዝሙር ያሬድ አንድ ተባበረኝ። እዚህ ጋር ጨምረህ ትናገረዋለህ። ለተቃል ብዙ ጊዜ አንድ ነገር ስለው እሺ ምናምን ወንድሜ እሺ ምናምን ነገር ብሎ ያልፈኛል። ተመስገን እቺን ፓርት ብቻ አለፍልኝ። እሺ እቺ ምልህ የምቆጣህን ነገር እሺ ብለህ አክሴፕት አድርጋ አለፍልኝ። ምክንያቱም ሁልጊዜ አብሬ ነኝ፣ ወንድም ነኝ፣ ታውቃለህ በደንብ አንተ እንደውም እየመጣሁ ሁሉ አወራለሁና እቺ ላይቭ ላይ ስትገባ ለሰዎች መልስ አትስጥ። በቃ መልስ መስጠት ያን ያህል አስፈላጊ አይደለም። መዝሙር ያሬድ ባለፈው ዕለታም ሲናገር አይቻለሁ። አንዳንዴ የራሳችሁ መመለስ ያለባችሁን ነገር እንዳለ ሆኖ ሲያበቃ ግን ዝምታ በቂ ነው ብሎ መዝሙር ያሬድ ሲናገር ነበርና ተሳሳትኩ። መዝሙር ያሬድ አይ ትክክል። ያችን ፓርት ብቻ ተመስገን እለፋት። እሺ ለማንም ሰው መልስ አትስጥ። እችኛዋ ላይ ተመስገን ጋር
ሂድበት መዝሙር ያሬድ ለተቃል አውስፔክት ዩ የሆነ ነገር ስለው ራሱ ኦኬ ነው የሚለው ተውም ስለው ያርፋል። ተሙም እንደዛው አድርገ እለፈልኝ። እሺ እንደ ወንድማዊ ምክርን የሰጧችሁ እንጂ ምንም ማንንም የመቆጣጠር አሊያም የመናገር ሞራል ኖሮኝ አይደለም። እችን ከወንድሙ ያስገባልኝ ከወንድምነት አስገባልኝ። ያው መተ ደውለም ተቆጣኝ መብት ነው አውቃለሁ። ተምዬ እና ሲሶ ይቅርታ እንግዲህ በአንተ ቤት ይሄን ያለ ሀሳብ ሰጠው። በጣም ይቅርታ አመሰግናለሁ። ኧረ እዩ ቤት ነው እንዴ? እዩ ሻኛ እኮ እሺ ቀጥል ያሬዶ ቀጥል። ኖ ቀጥል ሲሶ። አይ እኔ ዝም ብዬ ነው ጨርሻለሁ። እዩ የፈለከውን ሀሳብ አስተያየት መስጠት ትችላለህ እያልኩ ነው። ከታች ያላችሁ ጋይስ ታብ ኮፒ ሼር አድርጉ እንዳይቆራረጥ። ያሬድ ዲያቆን ያሬድ ቀጥል። አይ በቃ ስንናደድ ስንበሳጭ ማናችንን ብንሆን የምንናገረው ነገር አናውቀውም፣ በኋላ ይጸጸተናል። ባይዘወይና አለመናደድ አለመበሳጨት ጥሩ ነው። በተለይ ስንበሳጭ ወይ የሚያናር ነገር ሲመጣ ቤት ላይ ባለመክፈት ደግሞ በጣም ጥሩ ተመካሪ ነገር ነው፣ በአጠቃላይ ማለት ነው ለማንም። ምክንያቱም ሰው ስሜታዊ ሲሆን የሚናገረው ነገር በኋላ ይጸጽተዋል እና አይ ቲንክ ስሜታዊ ስንሆን ስንቆጣ ስንናደድ ላይቭ ባንከፍት በቃ ወይ ጥቅል ብለን እንተኛ። በእንቅልፍ እኮ የሚያልፉ በጣም ጥሩ ጥሩ ነገሮች አሉ። ባይዘወይ በእንቅልፍ ራስ ምታትና በሽታ ብቻ አይደለም ንዴትንና ቁጣንም ያበርዳል እና ጥቅል ብሎ ስልክን ዘግቶ መተኛት ደግሞ በጣም አሪፍ ነገር ነው። ትልቅነትም ነው ብስለትም ነው። ለሁሉ ነገር መልስ አይሰጥም። የተወራብን ነገር እውነተኛ ከሆነ ንስሐ መግባት መስተካከል፣ እግዚአብሔር ባወቀ። አይ ውሸተኛ ከሆነ ግን እኔ እኮ እንዲህ ነበርኩ እያሉ ራስን ማስረዳት እንዲሁም ጭራሽ አሃ አድርገው ነበር ያሰኛል። ስለዚህ እንዲሁም ዝምታን የመሰለ ተቃራኒ ነው ብዙ ሰው የሚያስበው። አሁን የሆነ ነገር ተንኮስ ሲደረግና መልስ ሲሰጥ ይኸው እያለ ይቀጥላል ማለት ነው። ዝም ስትል የተሸነፍክ ነው ብዙ ሰው ይመስለው፣ ግን እንደዛ አይደለም። ባይዘወይ ዝምታ እንዲሁም በጣም ብልሃት ነው፣ በጣም አሪፍ መልስ ነው እና እኔ በጣም ጥሩ ነገር ነው ብዬ አስባለሁ። ይሄ ለማንም ነው። ስድብ ምናምን እሱም ትክክል አይደለም። በቃ ፈጽሞ ትክክል አይደለም፣ ማናችንም ብንሆን ማለት ነው። እና እኔ ደግፈዋለሁ። ይሄ ስንናደር ስንቆጣ እየወጣ ላይ እየከፈተ የምናገረውን ነገር አናቅም። በዚህ ደግሞ ብዙዎቻችን ደካሞች ነን። አይ ቲንክ ይህንን ማስተካከሉ ጥሩ ነው። አሁን በጣም ብዙ ሪከርድ እያደረጉ ለራሳቸው ዓላማ የሚቆራርጡ ስላሉ ያንንም መጠንቀቁ ጥሩ ነው ብዬ አምናለሁ እና አሪፍ ጥቆማ ነው ለእኔም ለሁላችንም መልእክቱ። ኤኖክ ሀሳብ አለህ እንዴ? አይ ምንም ሀሳብ የለኝም። ያው ምክር ስለሆነ ጥሩ ምክር ነው። እውነት ለመናገር እኔ አንተን በጣም እወድሃለሁ። ጥሩ ጸባይ ያለ ሰው ነህ። አትሊስት ከመልካም ሰዎች ብዙ ነገር መማር እንችላለን። ግን ተንኮል ጥሩ አይደለም። ማንም ሰው ይሁን ማንም፣ በተለይ ሰው እያወሩ እንዲህ ሪከርድ እያደረጉ የሆነ ጊዜ ጠብቆ እንትን ማለት እኔ ጤናማነት ነው ብዬ አላምንም። በተለይ ከመንፈሳዊ ሰዎች የምጠበቅ ነገር አይደለም እና እኔ ብቻ ሳልሆን ግን ብዙ ሰዎች ይወዱሃል። ያሬድ ጥሩ ሰው ነህ፣ በእውነት ምርጥ ሰው ነህ። አንተን ብቻ ሳይሆን ብዙ ሰዎች የምወዳቸው ሰዎች አሉ ኦርቶዶክሳውያን። ግን የተንኮል አካሄድ የትም ቦታ ቢሆን ጥሩ ነው ብዬ አላምንም። እኔ በውስጥም ያወራኸውን ነገር ላይቭ ላይ የሚያወራውን ነገር የሆነ ጊዜ ቀን እየጠበቁ ሰውን እንትን ማድረግ እኔ ትክክለኛ ስራ ነው ብዬ አላምንም እና ማንም ሰው ቢስተካከል ጥሩ ነው እንዲህ አይነት ስራ የሚሰራ ሰው። ከዛ ባለፈ ግን ያው እንዳልኩ ነው ከያሬዶ ብዙ ሰዎች መማር አለባቸው። ትህትናህን ማንም ሰው ይወዳል። እኔ አሁን ኦርቶዶክሳዊ ባልሆን ራሱ አኬን በጣም እንደምወደው ማንም ሰው ያውቃል። ነገር ግን ያው አንተን የሚጠላ ሰው እኔ አለ ብዬ አላምንም። ጥሩ ነው በትህትና መስራት። ክርስትና ትህትና ነው፣ በፍቅር መስራት ነው። እሱ ነው የሚሻለው። የተንኮል አካሄድ ለማንም ሰው አይጠቅምም። ልደትንም ወደዋለሁ። እኔ የምጠላው ሰው የለም በግሌ ማለት ነው። ከዛ ባለፈ ግን አስተምሮ ላይ ትሰራለህ። ሌላ ነገር የለም ማለት ነው። የተንኮል አካሄድ ለማንም ሰው አይጠቅምም። አሁን በውስጥ የተወራውን ነገር ምናምን እኔ አሁን ሲሰማ ገርሞኛል። ግን ሰምቻለሁ ከዚህ በፊትም እንዲህ አይነት ነገር ሲወራ ማለት ነው እና ጥሩ አይደለም ባጭሩ። ሌላ ሀሳብ ግን መስጠት አልችልም። ያሬዶ ይሄው ነው። ኦኬ ምንም ችግር የለውም። በቃ ሜቢ
ሲሶ ተረከብነ ሩሂ መምህር ብርሽም ገብተዋል። አይ ቲንክ መምህር ድል በድልም አሉ። እንግዲህ ቀጥሉ እነሱ ማሳብ ካላቸው። አሁን ከተፈቀደ መበጥበጥ ይቻላል ማለት ነው። ምን ማድረግ ወንድሜ እኔ ራሴ ለምን አልፈተፍጥም? አባቴ እኛ እንገናኛለን ከዩ ጋር። እዩ ባይዘው በጣም ጥሩ ምርጥ ልጅ ነው፣ አሪፍ ልጅ ነው። እዩዬ በጣም ነው የምወደው ማከብረው። ቴንክ ዩ ጋይስ። መምህር ብሬ ከፊቱ ትልቅ ሰው ያለ ትልቅ ነገር ያለበት ወንድማችሁ ነው፣ ወንድማችን ነው። ብሬ ከፊቱ ምንድን ነው ያለበት? ራይታ ወይ ብሬ ራእይ አይተው ቀኑ እየገፋ ነው። ከፊቴ ምንድን ነው ያለው? ራእይ አይተህ ነው እንዴ? ለአንተ ነበር እኮ ህልሙን ማየት እኮ የሆነ ነገር ህልሙን ማየት ያለ እኮ ህልሙ ለአንተ ነበር እኮ ልደት ሻይነስ ነው። ልደት ከሚሆን እኮ ለአንተ ነበር ህልሙ መሆን የነበረበት። ከነካቧ እዚህ ጋር አለች። ከነካቧ እኔም የሆነ ነጭ ለብሶ ምናምን ለአንተ እኮ ነው ከነካቧ። እንዴት ናችሁ ግን? ደህና ናችሁ? ወንድማችን ከታች አንዱ ሙሽራው ወንድሜ ይላል። ብሬ አላወቅም። እስቲ የምትለን ነገር አለ ብሬ? ብሬ እያወራ ነው። እኔ ቱርክ ነኝ። ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። አይሰማም? ይሰማል። አሁን ይሰማል። አለን። ኦኬ፣ ኔትወርክ ነው መሰለኝ። ኔትወርክ ነው። እስቲ ግን አሁን ትሰማለህ? አሁን ትሰማለህ ብሬ? አሁን ትሰማለህ? እየቆየ ነው የሚደርሳቸው። ሁላችንም የክርስቶስ ሙሽራ ነን። ግን ኔትወርክ አይሰራም ነው ግን ብለህ አይደለም እኮ ያሬዶ ብሬ ጋር የሆነ ነገር አለ ሰሞኑን። እስቲ እሱ እኮ እስኪናገር እንጠብቅ። እንዴት ነው ብለን እኮ ነው ያው ኦፊሻሊ ማውጣቱ ተገቢ ሆኖ ካልታየው ተው ሲስ ቀኑ ገና ነው ብሎ መሰለኝ። ኔትወርክ ብሬ እዛው አገልግሎት ላይ ነህ አይደል? ያሬዲ ተመልሻለሁ። ቆየ እኮ ኔትወርክ እኮ አይሰራም። ታሙ እንዴት ነህ ግን? ምን ነው የኔ ሰማ? አንተ ይሰማኛል ባይዞኝ የሲሳይ ነው ብዙም እኮ ንቅንቅ ሲያደርግ እኮ ተው አታስጨንቀው እኮ አልኩት እኮ። ኮየ ስትለው ምን ላይ ሰጠው? ኧረ ችግር የለውም። እግዚአብሔር ነው ነገርን ሁሉ በጊዜው ምናደርጋለን። ሲስ ያው እንዴት መሰለህ ምን ተብሎ ነው የሚወራው በሚለው እንትን ይለኛል፣ ግራ ይገባኛል። እኔ ለዚያ ነው ብራዘር እንጂ ለእንትን አይደለም። ኤኒዌይስ እናወራለን። እሺ ብርዬ፣ እሺ ያሬ፣ እናንተኑ ሐሳባችሁን ቀጥሉ። እንትን ሌላ ቀን ሐሳባችሁን ቀጥሉ፣ እንመለስበታለን ወደ ብሬ ሐሳብ። ኤኒዌይ ዩ ጋይስ ሁላችሁንም ቴንኪው፣ አመሰግናለሁ። ያሬዶ፣ ሄኖክ፣ ሩሃ ትላንት ነበረች፣ ዛሬም አለች፣ ነገም ትኖራለች። ተሙ በመምህር ብሬ፣ እኔም ወደ ስራ ልውጣ ጋይስ። በቃ ሲሶ ታንኪዩ ስላሰባሰብከን፣ ጥሩ ጊዜ ነበረን፣ እናመሰግናለን። በርታል። እናንተም ሁላችሁንም እግዚአብሔር ይስጥልን። ተሜዋሺ እሺ፣ ሁላችሁም ታንኪዩ። ሁላችሁም ብሬስ ይደውልልሃለሁ። ሰፈር ወንድሜ ነዳጅ የለም፣ ተቆላልፈን ቁጭ ብለናል። ኧረ ተው እንትን ቤንዚን የለም። እደውልልሃለሁ ብሬ ስወጣ። የለም ቤንዚንም